ኢሳያስ አፈወርቂ ከግብጽ እስከ ሳውዲ የሚመላለሱበት ምክንያት ምንድነው? ኢትዮ ፎከስ ሚስጥሩን አነፍንፎ ደርሶበታል። አብራችሁን ቆዩ። ከኢትዮጵያ ጋር የተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ወድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ የ2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖረው ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያን መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት የተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት የጠነከረ መጥቷል። በዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት 2 ወራት ውስጥ 3-4 ጊዜ ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህም ሀገራት ግብጽ፣ ሱዳን እና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀውን የቀይ ባህር ትብብር መድረክ አባላት ናቸው። በአገሪቱ የማስተዋወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም ፕሬዝዳንት ኢሳያስ ጉብኝቶች በተቀባይ ሀገራት መሪዎች ግብዣ እንደሆኑም ነው። በጉብኝቶቹም ከአራት መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጭ ዝርዝር ሁኔታዎች አይገለጹም። ፕሬዝዳንት ኢሳያስ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ኃያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በአገሪቱ ንጉሥ ሳልማን ቢን አብዱልአዚዝ አልሳዑድ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንቱ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ ቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልኡካቸው አያሉን የሳውዲ ልዑል አልጋ ወራሽና ጠቅላይ ሚኒስትር የሆኑትን ሙሐመድ ቢን ሰልማንና ከፍተኛ የሀገሪቱን ባለስልጣናትን በቆይታቸው ወቅት እንደሚያገኙም ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመለክቱም ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩልም በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት
ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ የተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳዑዲ አረቢያ ልትገባ ትችላለች። ፕሬዝዳንት ኢሳያስ በጥቅምት 19 2018 ዓ.ም ለጉብኝት ያቀኑት 3 ዓመት ሊሞላው በተቃረበ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር። ግብዣውም መጣ የተባለው ከሱዳን ጦር ኃይሎች አዛዥ ከጀነራል አብዱል ፈታህ አልቡርሃን ነው። በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር የተፋለሙ ያሉት ጀነራል አልቡርሃን ኢሳያስን የተቀበሉት ጥቃት ሽሽት መቀመጫቸው ባደረጓት የወደቧ ከተማ ፖርት ሱዳን ውስጥ ነው። ጀነራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን የሚቃወሙ ሲሆኑ እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደለችም። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊቱ ግልጽ ድጋፍ አላት። በጥቅምት ወር የተደረገው ፕሬዝዳንት ኢሳያስ ጉብኝት የጀነራል አልቡርሃን ኃይሎች ወሳኝ በሆነው የምዕራብ ሱዳን ግንባር ኤል ፋሸር ውስጥ ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስና ልኡካቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ መታቸው ፖርት ሱዳን ያቀኑት በመኪና ተጉዘው እንደነበርም ተገልጿል። በዚህ ጉብኝታቸው ወቅት በሁለቱ ወገኖች በኩል የጋራ ጉዳዮች ላይ ምክክር መደረጉ ከመነገሩ ውጭ ዝርዝር መረጃ በጭራሽ አልወጣም። ነገር ግን በተለያዩ የሱዳን አካባቢዎች ኃይሉን እያጠናከረና ይዞታውን እያሰፋ ያለው የሐምዳን ዳጋሎ ፈጥኖ ደራሽ ኃይል ግስጋሴ ዋነኛው አጀንዳ እንደነበር የሚታመን ሲሆን ሌሎች የቀጠናው ጉዳዮችም በአጀንዳቸው ውስጥ መኖራቸው አይቀሬ ነው። ከግብጽ፣ ከኤርትራ፣ ከሱዳንና ከሳዑዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይል በሀገራቱ በስጋት የሚታይ ነው። ኤሚሬትስ በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪም ለማሸማገልም ትሞክራለች። ፕሬዝዳንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ ኢትዮጵያ ተቀናቃኝ ትብብር መመስረታቸውም ይታወሳል። በዚህ 2 ወርም ፕሬዝዳንት ኢሳያስ ረዘም ላለ ቀናት የቆየ ጉብኝት በግብጽ ውስጥ አድርገዋል። ጥቅምት 21 2018 ዓ.ም የተጀመረው ጉብኝቱ ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትራቸውን አስከትለው ነበር የተጓዙት። በፕሬዝዳንት አልሲሲ ግብዣ የተካሄደ ነው በተባለው በዚህ ጉብኝት ላይ ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ በግዙፉ የግብጽ ብሔራዊ ሙዚየም ምረቃ ላይ ታደመው ነበር። በጉብኝቱ ማብቂያ ላይ ከፕሬዝዳንት አልሲሲ ጽህፈት ቤት የወጣ መግለጫ ደግሞ በሁለቱ ፕሬዝዳንቶቹ ውይይት ወቅት ግብጽ የኤርትራ ሉዓላዊነትና የግዛት አንድነትን ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ እያነሳች ላለችው ኢትዮጵያ የተላለፈ መልእክት ነው። የዕለቱ መረጃ ይህንን ይመስል ነበረ። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ።